የአሜሪካ ካቶሊክ ጳጳሳት በስደተኞች ሕግ ማስከበር ላይ የሚደረግ የዘር ልዩነት እንዲቆም ጥሪ አቀረቡ። የአሜሪካ ጳጳሳት ጉባኤ አባላት ከስደተኞች መብት ጋር ተያይዞ መግለጫ ያወጡ ሲሆን የሕግ ማስከበር እርምጃዎች እግዚአብሔር ለሰው ልጆች የሰጠውን ሰብአዊ ክብር ያከበሩ መሆን እንደሚገባቸውና ኢሰብአዊ ድርጊቶች ሊወገዙ እንደሚገባ አሳስበዋል። እንደ ካቶሊክ እምነት ተከታዮች ማንኛውም ሰው በእግዚአብሔር አምሳያ የተፈጠረ ነው ብለን እናምናለን። ስለሆነም የሰው ልጅ ሕይወት በሚጠፋበትና ሰብአዊ ክብር በሚነካበት አጋጣሚ ሁሉ የሚሰማንን ሐዘን እንገልጻለን በማለት አሳስበዋል። የስደተኞችን ሰብአዊነት የሚያሳጡ ድርጊቶች በማህበረሰባችን ውስጥ ልማድ ሊሆኑ አይገባም በማለት አጽንኦት የሰጡት ብፁዕ ጋርሺያና ብፁዕ ካሂል የማንኛውንም ሰው ሰብአዊ ክብር የሚያሳንሱ ወይም ችላ የሚሉ ድርጊቶች በማህበረሰባችን ውስጥ እንደ ተራ ነገር ሊወሰዱ አይገባም በማለት አሳስበዋል። ጳጳሳቱ በስደተኞች ሕግ ማስከበር ሂደት ህይወታቸውን ላጡ ወገኖች ነፍስ፣ ለቤተሰቦቻቸው፣ ለአገሪቱ እንዲሁም የህዝብ አገልግሎት ኃላፊነት ለተጣለባቸው አካላት በሙሉ ጸሎት ያደረጉ ሲሆን ሰብአዊነትን የሚያሳጡ ንግግሮች የዘር መድሎ እንዲያበቃ እንዲሁም እያንዳንዱ ሰው በእግዚአብሔር አምሳል የተሰጠውን ተፈጥሯዊ ክብር ለመጠበቅ አዲስ ቁርጠኝነት መኖር እንዳለበት ተማጽነዋል።